አቶ ሰንበቱ በማረሚያ ቤት ይገኛል። አቶ ሌኩንና ወይዘሮ ዝናሽን በማረሚያ ቤት ይገኛሉ። ሀምላንና ኑሃሚ እጅግ እየተደባደቡ ነው። ቤተሰቡን የበጠበጥሽው አንቺ ነሽ በማለት እንግዲህ ኑሃሚ ልትደበድባት ሄደዋ ተደብድባለች። ሀምላን እንግዲህ ምንም የምፈራው ነገር የለኝም ከዚህም በኋላ በማለት እጅግ እየደበደባች ነው። ኤሚም ልጄን ወልጄ በሞት ይሻለኛል እናንተ ሁላችሁም እየፈረዳችሁበት ነው ብላ ስትል ኑሃሚ ኤርሚም እንደሰጠ ትነግራታለች። እጅግም ደንግጠዋል። ሆኖም እንግዲህ ቃለ መጠይቅም ተደርጎላቸው ያ የተቀበረው ሬሳ የማን ነው እየተባሉ ይገኛሉ። ሆኖም እንግዲህ ወይዘሮ ዝናሽ አምናቸዋለሁ ብላ ሁለት ሰው እየጠራቻቸው አሉ። ከእነሱ ውስጥ ይሆናል በማለት እንግዲህ ኑሃሚን ጥራልኝ እያለችው ትገኛለች። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ ይብዛላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት እየጋበዝኳችሁ ስለምትከታተሉም ከልብ አመሰግናለሁ። የባለፈውን ክፍል ትንሽ ላስታውሳችሁ። እንግዲህ ሀምላን ለዳግም ያለውን ነገር ነግሯ ቪዲዮውንም ከሰጠችው በኋላ እሷም እንግዲህ ያንን ቪዲዮ ለፖሊስ አሳልፋ ሰጥታው ነበረ። ኑሃሚ እናትየው በተናገሯት ወይዘሮ ዝናሽ በተናገሯት ንግግር የተነሳ አሳልፋ ለፖሊስ ሰጥቷቸው ነበረ። ሆኖም እንግዲህ በስተመጨረሻ ላይ ፖሊስ ይዟቸው እያለ ዳግምም አሳልፎ ሊሰጣቸው እየሄደ እያለ እነሱ ግን ቀድሞ ተይዘው ባሉበት ነበረ። አቶ ሰንበቱ ልክ እንደመጣ ነበረ ክፍሉ የተጠናቀቀው ማለት ነው። እንግዲህ አቶ ሰንበቱም እንደመጣ እኔ በህይወት አለው ሞቷል የተባልኩት እኔ ስለነበርኩኝ አሁን ልቀቋቸው፣ እኔ በህይወት አለው በማለት እንግዲህ ለፖሊሶቹ ይነግራቸዋል። ይሄ ነገር እንዴት ነው ሊሆን የሚችለው በማለት እንግዲህ አቶ ሰንበቱም ይሄ ነገር ሊሆን አይችልም እያላቸው ከዛን እኔ ነኝ የሞትኩት እንድትለቃቸው ፈልጋለሁ ብሎ ሲልም ፖሊሶቹ ሊለቋቸው አልቻሉም። ሁሉንም ወደ ፖሊስ ጣቢያ ይዟቸው ሄደው ቃለመጠይቅ እያደርጉላቸዋል። ሆኖም እንግዲህ በመጀመሪያ አቶ ሰንበቱን ነበረ ያስገባው። አቶ ሰንበቱም አንድ ጥያቄ ልጠይቅ ብሎ ይለዋል። እሱም ምን አይነት ጥያቄ ነው የምትጠይቀኝ በማለትም ሲጠይቀው ለምሳሌ ቃል ባልሰጥ ምን ታደርጋለህ ብሎ ሲለው እሺ ይኸው ጀምሬያለሁ ብሎ ሲል ጊዜ እኔ እኮ እየጠየኩ ጥያቄ ነው ብሎ ሲልም ወንጀለኛ ከተያዘበት ሰዓት ጀምሮ ከአንደበቱ የሚወጣው ሁሉ መረጃ ነውና ለዛ ቀጥል ብሎ ይለዋል። እንግዲህ አቶ ሰንበቱም ያለውን ነገር ይነግረዋል። ወይዘሮ ዝናሽና አቶ ሌኩን የገደሉኝ መስሎ ቸኩለው ስለቀበሩኝ ነው በማለት ይናገራል። ይሄ ነገር እንዴት ነው የተከሰተው? ከመነሻው ጀምረ እያንዳንዱን ነገር ንገረኝ ሲለው እንግዲህ አቶ ሰንበቱም ዳግምን ከወይዘሮ ዝናሽ እንደወለደና ልጁንም ደግሞ እንደሚንከባከቡለት አቶ ሌኩም እጅግ ምስኪን ሰውና በጣም መልካም ሰው እንደሆነ ይነግረዋል። ካዲያ ይሄ ነገር እንደዚህ ከሆነ ምንድን ነው እሱ የዛን ቀን የተከሰተው በአንተ ቦታ ደግሞ የተቀበረው ሰው ማን ነው ብሎ ይጠይቀዋል። እሱም እንግዲህ የዛን ቀን እኔ ወደ ቤት ሄጄ ነበረ። አሁን ድረስ ዝናሽን ስለምወዳት ቤት ሄጄ ከዝናሽ ጋር እየታገለን እያለ አቶ ሌኩን ይመጣል። አቶ ሌኩንም እንግዲህ እንደመጣ እጅግ ይናደዳል። በንዴትም የተነሳ ሽጉጥ ይዞ ይመጣል። ያንን ሽጉጥ ይዞ ከመጣም በኋላ እንግዲህ እየታገለን እያለ ወይዘሮ ዝናሽ በመካከል ትገባለች። እንግዲህ ሽጉጡን እንዳይተኩሰው ብዬ እየታገልኩት እያለ በድንገት ሆዴን ይመታኛል። ያ ሆዴን መቶኝ እኔ በወደኩበት ሰዓት እነሱም እጅግ ይደነግጡና ከደነገጡም በኋላ እንግዲህ
ይዘውኝ ያነሱኛል። ከአንስተውን መኪና ውስጥ አስገብተውኝ ሁለቱም ሊቀብሩኝ ይስማማሉ። ስለደነገጡ በህይወት ልኖር ልሞት ቼክ አላደረጉኝም ነበረ። ሆኖም ወስደውኝ ይቀብሩኛል። ከቀበሩኝ በኋላ እኔ ራሴን መኪና ውስጥ ነበረ ያገኘሁት ይላል። ራሴን መኪና ውስጥ አግኝቼ ከዛ ከወረድኩኝ በኋላ እግር ወደ ቀናኝ ነበረ የሄድኩት። ያንን እየሄድኩኝ እያለ ዝም ብዬ በሚሄድበት ሰዓት የተከፈተ በር አገኘውኝ። ያንን በር በማግኘትም ወደዛ ግቢ ገባውኝ። እዛም በመተኛቴ ከእንደገና የግቢ ሰዎች ይመጡና ከዛ ያነሱኛል። በባህላዊ ሕክምና ሌሊቱን ሙሉ ካከሙኝ በኋላ እኔ ጠዋት ላይ እነቃለሁኝ። ከነቃውኝ በኋላ እንግዲህ ይሄንን ነው የማውቀው ብሎ ይነግረዋል። እጅግ መልካም ሰዎች ናቸው። ከእግዚአብሔር በታች ያተረፉኝ እነኛ ሰዎች ናቸው በባህላዊ ሕክምና በማድረግ እንጂ ወይዘሮ ዝናሽና አቶ ሌኩንማ እንደሞትኩና እንደቀበሩኝ ነው የሚያውቁት። ይሄንን ነው የማውቀው በማለትም ይናገራል። መርማሪውም እንግዲህ ይሄ ነገር ገጠመኝ ሊሆን አይችልም፣ በአንተ ቦታ እየተተካው ሰው ማን ነው በማለት እንግዲህ ይጠይቀዋል ማለት ነው። እሱም እኔ ምንም የማውቀው ነገር የለም የእጅ አባሬን እና ብሬን ግን ተዘርፌያለሁ። ያ ምናልባት አስበውበት ሊሆን ይችላል። እኔ ምንም የማውቀው ነገር የለም። ግን ካዲያ ለምንድን ነው መተክ ለፖሊስ ያላመለከትከው በማለትም ሲናገር ሲጠይቀውም አቶ ሌኩን እጅግ ምስኪን ሰውና ጥሩ ሰው ስለሆነ ልጁንም ደግሞ እየተንከባከቡለት ስለሆነ በስህተትም ስለሆነ ይሄ ነገር የተከሰተው እነሱ እንዲታሰሩ እንዳልፈለገና ለዚህ ብሎ እንዳላመለከተ ይነግረዋል ማለት ነው። እሱም ይሄ ሰበብ ሊሆን አይችልም፣ ይሄ ነገር የሞተው ሰውዬ የተቀበረው ካዲያ ማን ነው በማለት እንግዲህ ይጠይቀዋል። እኔም ስለዚህ ነገር ምንም የማውቀው የምመልስል ነገር የለም በማለት እንግዲህ ይመልስለታል ማለት ነው። ሆኖም ያንንም ካለው በኋላ እንግዲህ ካዲያ የእጅ አባር ጠፍቶ ተዘርፈስ ለፖሊስ አመልክተሃል ወይ ብሎ ሲለው እኔ የዛን ሰዓት ጥብቅ ጉዳይ ነበረብኝ፣ ስለዚህ ምንም ያመለከትኩት ነገር የለም፣ ይህንን ይመስላል በማለት ቃሉን ከሰጠ በኋላ እንግዲህ ወይዘሮ ዝናሽ ትተካለች ማለት ነው። ወይዘሮ ዝናሽም ውስጥ ከገባች በኋላ እንግዲህ እሷም ማንንም እንዳልገደለች ትናገራለች። አቶ ሰንበቱ የሞተ መስሎ እንድንቀብረው ነበረ። ሆኖም አካፋ ይዘን ስንመለስ መኪናው ባዶ ነበረ ብላ ትመልስለታለች። ካዲያ እየተቀበረው እየወጣስ ደግሞ ቪዲዮ እንደደረሰን እንዳዘነጊ ብሎ ሲላት አቶ ሰንበቱ የሞተ መስሎን ይዘነው ከሄድን በኋላ እኛ እንግዲህ እሱ በህይወት ያለ መስሎን ያንን ይዘን እንደሄድን ቀበርን። ለካ የቀበርነው እየጠቀለልንበትን ነው ትልቅ ስለሆነ በማለት ትመልስለታለች። ያ አይደለም የተቀበረ ሰው አለ የወጣው እኮ ሰው ነው በማለት ይጠይቃታል። እሷም ስለሱ ነገር እኔ ምንም የማውቀው ነገር የለ፣ እኛ ምንም አይነት ወንጀል አልሰራንም፣ ምንም አይነት ሰው አልቀበርንም በማለት እንግዲህ ሽምጥጥ አድርጓ ትክዳለች ማለት ነው። እንግዲህ አቶ ሰንበቱ እንደዚህ ብሎናል ብሎ ሲል አቶ ሰንበቱ የነገረክ ራሱ በቂ ነው፣ በቃ መጠየቅ አያስፈልግህም በማለትም እንግዲህ ትመልስለታለች። ሆኖም እንግዲህ ማትናገሩ ከሆነ እዚህ ማረፊያ ቤት ትቆያላችሁ በማለትም ይመልስላታል። እሷም እንግዲህ እሺም በማለት ምንም አይነት ወንጀል እንዳልሰራች ነው ክዷ እየተናገረችው ማለት ነው። ሆኖም እንግዲህ ኤሚም እጅግ እየተጨነቀች የራሷን በሽታ ትታ ስለ ቤተሰቦቿ እየተጨነቀች እያለ ዳግም ይመጣል። ዳግምም እንግዲህ አንተ ነህ ቤተሰቦቼን ያሳሰርከው፣ በአንተ የተነሳ ነው ቤተሰቦቼ እስር ቤት ያሉት እያለች እንግዲህ እየደበደበችው ሁሉ ነበረ። እሱም በደንብ እንዳዘነ ይነግራታል። እሷም እንደዛ እያለች እያለ እንግዲህ
ኑሃሚ ደግሞ ዳግም አይደለም ይሄንን ነገር ያደረገችው ሀምላል ናት ብላ ትነግራታለች። እንግዲህ እሱም በዛው ትደነግጣለች ማለት ነው። እንግዲህ ዳግምም ደግሞ አባትየውን እጅግ በመናፈቅም ግን ከአይኔ ነው ወይስ እውነት አባቴ በህይወት አለ እያለ እንግዲህ እሱም ግራ እየተጋባም ነበረ። ሆኖም እንግዲህ ኤሚንም እኔ አስፈታችኋለሁኝ አንቺ ብቻ ጤንነትሽን አስቢ በማለትም እየተጨነቀ ይገኛል። ሆኖም እንግዲህ ኑሃሚንም ደግሞ ደውዪልኝና ስለ ቤተሰቦቼ ሰላም ልወቅ እያለች ኤሚ እያስቸገረቻትም ስለነበረ ኑሃሚ ለነ ወይዘሮ ዝናሽ ልትደውል ስትል እንግዲህ ኑሃሚንም ከዛ እንደወጣ ይነግራታል። አሁን በቃ ይሄ ልጅ ቀጥታ እየሄደ ያለው ወደ ሀምላል ጋር ይሆናል፣ ይሄ ነገሮችን ያበላሻልም እያለች እንግዲህ ሆኖም ባትከተለውም እሱም ወደ ሀምላል ጋር ይሄዳል ማለት ነው። እዛም ከደረሰ በኋላ አንድ ጥፊ ይሰጣታል። እሱም አንድ ጥፊ ከሰጣት በኋላ እንደማይለቃትም ሲነግራት እኔ አሁን ላይ ምንም የምፈራው ነገር የለም፣ አንተና እናት ለተናገራችሁኝ ንግግር ገና ዋጋ ትከፍላላችሁ ብላ ትለዋለች። እና አቶ ሰንበቱን በህይወት እንዳለ ይነግራታል። ይህ ነገርማ በፍጹም አይሆንም እያለች ነው። ሆኖም እንግዲህ ጠላቶቼ እስር ቤት መኖራቸውን እንዳዘነጋም ትላለች። እሱም እንግዲህ ማስጠንቀቂያ ሰጥቷትና ያው እንድትናደድ አቶ ሰንበቱ በህይወት እንዳለ ነግሯት ይሄዳል። እሷም እንግዲህ እንደዛው ከቤት ወጥታ እየሄደች እያለ ኑሃሚንም እንግዲህ እሷን ለመበቀል እየመጣች መንገድ ላይ ይገናኛሉ። መንገድ ላይም ከተገናኙ በኋላ አንቺ ይሄንን ቤተሰብ በቃ ከመበጥበጥ ወደኋላ አትይም አይደል ወይ በማለት እንግዲህ አርፈሽ ካልተቀመጥሽ አለቅሽም በማለት ኑሃሚንም ትሰድባታለች። ጭራሹኑ መሳደብ ጀመርሽ፣ አንቺም ከማቱ ያለሽ የምትይበትን ነው የምትመሲው ብላትም ትላታለች። እሷም አቶ ሰንበቱ በህይወት አለ አንቺ ዝም ብለሽ ነው የለፋሹ በማለት እንግዲህ ብትናገራትም እንዳዘነጊ ጠላቶቼ እስር ቤት እንዳሉ ሰምቻለሁ፣ ሆኖም ለእኔ ይሄ ትልቅ ነገር ነው በማለት እንግዲህ ስትናገራትም ኑሃሚንም እንግዲህ የልጅሽን ገና ታገኛለች ስትላት እኔ ከዚህም በኋላ የምፈራለት የምኖርለት ነገር የለም ምንም አልፈራም በማለት እንግዲህ ትደበድባታለች ማለት ነው። እንግዲህ ሀምላልም አዙራና እንጨርጭሯ ትጥላታለች። ሆኖም እንግዲህ በስተመጨረሻ ኑሃሚን ትገለብጣታለች ማለት ነው። እዛው በተኙበትም እየተከራከሩ ነበረ። ሆኖም እንግዲህ ሀምላል ምንም አይነት ነገር እንደማትፈራ ብትናገርም ሆኖም እነ ወይዘሮ ዝናሽ አሁንም ያው በእስር ቤት ነው የሚገኙት። ዳግምም እኔ አስፈታችኋለሁ ምንም ነገር እንዳታስቢ ብሎ ኤሚን ከቤት ይወጣል። ከወንድሙ ጋር ሄዶ አቶ ሌኩንን ይጠይቀዋል ማለት ነው። አቶ ሌኩንንም እንዴት ነው ይሄ ነገር የተከሰተው ብሎ ሲጠይቀው አቶ ሌኩንም እኔ ምንም የማውቀው ነገር የለም፣ አሁን እኔን ልታስጨንቁ ነው የመጣችሁት ወይስ እኔን ልትጠይቁ ነው የመጣችሁት? ኤሚም ዛሬ ቀጠሮ አላት፣ ሕክምናዋንም እንድትከታተል አድርጓት፣ እኔንም አታስጨናንቁኝ፣ እኔ ምንም የማውቀው ነገር የለም በማለት ይነግራቸዋል ማለት በሱ ቦታ የተቀበረው ሰው ማን ነው? ምንድን ነው? ምን የምታውቀው ነገር አለ? እያሉ እንግዲህ እየጠያየቁት ነበረ። አቶ ሌኩን እንግዲህ ምንም የሚያውቀው ነገር ስለሌለ ያንን መልስ ሊመልስላቸው አልቻለም። ስለዚህ እንዳታጨናንቁኝ ብሎ ይላቸዋል። ሆኖም ዳግም እኔ አስፈታሃለሁ አባቴ፣ ምንም ነገር እንዳትጨነቅ፣ በቅርብ ጊዜ እኔ አስፈታለሁ። በቃ ይሄንን አንተ የማታውቅ ከሆነ ስለዚህ ጉዳይ አባቴ ሁሉንም ነገር ያውቃል ማለት ነው። ስለዚህ አባቴን እጠይቀውና ትፈታላችሁ ብሎ ይለዋል ማለት ነው። እሺ በማለትም እንግዲህ እንደዛ ከመለሰለትም በኋላ በዛ አይነት መልኩ ይለያዩና እሱም ወደ አባቱ ጋር ይሄድና አባዬ
በአንተ ቦታ እየተቀበረው ሰው ማን ነው በማለት ይጠይቀዋል። እሱም እኔ ምንም የማውቀው ነገር የለም፣ እኔ ለአንተም የነገርኩ ለፖሊሶቹም የነገርኩት ተመሳሳይ ነው፣ ከዛ ውጭ የማውቀው ነገር የለም በማለት እንግዲህ ለዳግም ይመልስለታል። ዳግምም ደግሞ በፍጹም አላምንክም፣ እስከ ዛሬ ድረስ በህይወት ኖረክ ዋሽተኛል፣ ለምንድን ነውስ ያልነገርከኝ? ይሄ ሁሉ ጊዜ እኔ ስሰቃይ ዝም ያልከኝ፣ ስለዚህ የሆነ ነገር አለ፣ አንተ የምታውቀው ነገር አለ ብሎ ሲለው ልጄ ካመንከኝ እመነኝ፣ እኔ ምንም የማውቀው ነገር የለም በማለት ይመልስለታል። እሱም እሺ አንተ ምንም የምታውቀው ነገር ከሌለ ካዳ ይሄ ነገር ለምንድን ነው እየተከሰተው? በአንተ ቦታ እየተቀበረው ያንተ ደግሞ የእጅ ጌጥ እዛ ያለው ከምን እየተነሳ ነው በማለት እንግዲህ ይጠይቀዋል ማለት ነው። እሱም እንደዛ አይነት ሲጠይቀው እኔ እኮ የማውቀው ነገር የለም ለዛ ነው በማለት እንግዲህ ከመለሰለትም በኋላ ካዳ እውነት አቶ ሌኩን በመኪና ሰው ገይቶ ነው የቀበር ነው ያለችው እማዬ እውነቷን ነው ወይስ አንተ ምንድን ነው የምታውቀው ነገር ብሎ ሲል ካዳ ይሄንን ነገር አንተ ለፖሊስ ነው መናገር ያለብህ፣ ለምንድን ነው የምትደብቀው? ልጄ እነሱ እኮ እንደዛ አድርገውም ሊሆን ይችላል፣ ስለዚህ ለፖሊስ መናገር አለብህ ብሎ ሲለው ካዳ ይሄንን ለአንተ ልነግርህ አይደለም፣ የምን ፖሊስ ነው የምትለው? ስለዚህ የምታውቀውን ነገር ንገረኝ ብሎ እንግዲህ ዳግም እየደጋገመ አባትየው የሚጠይቀውም አባትየው እኔ ምንም የማውቀው ነገር የለም በማለት ነው እንግዲህ ምላሹን የመለሰለት። ሆኖም ወደ ዝናሽ ጋር ሄደዋል። እንግዲህ የዳግም አባት ምንም አይነት ነገር ካላወቀ ይሄ የሞተውና የተቀበረው ሰውዬ ማን ነው? ወይስ ወንጀሉን እየሰራው ሰው ሌላ ሰው በዚህ ቦታ ተዘጋጅቶ በአቶ ሰንበቱ ቦታ እየተካው ሰው ማን ነው የሚለው እንግዲህ ለሁሉም ጥያቄ ሆኖበታል ማለት ነው። ምላሽም ሊያገኙለት አልቻሉም። እንግዲህ ኑሐሚንም ኤሚን ሕክምናሽን መከታተል አለብሽ፣ አሁን በህይወት ስላለ ማመስገን ነው ያለብሽ፣ ሞቶ ቢሆን ነው እድሜ ልካቸውን የሚታሰሩ፣ ስለዚህ አሁን ወደ ቤት ይመለሳሉ፣ ስለሚመለሱ አንቺ አትጨናነቂ፣ ዛሬ ቀጠሮ አለሽ መሄድ አለብሽ ብለው እንግዲህ ኤሚንም ሲጠይቋት ኤሚም እኔ አልሄድም፣ ምንም አይነት ላሙና የተገኘው ነገር የለም፣ ስለዚህ እኔ እናንተ እዚህ ያልተወለደ ልጅ ላይ ሁላችሁም ፈርዳችሁበታል። እኔ ደግሞ መውለድ ነው የምፈልገው። ስለዚህ ልጄን ተክቼ እኔ መሞት እፈልጋለሁ ብላ ትላለች። ኑሐሚንም እንዴት እንደዚህ ትያለሽ? እንደዚህ ማለት የለብሽም። ምንም ነገር የሚፈጠር ነገር የለም። ስለዚህ እኔ ያልነገርኳችሁ ነገር አለ። ኤርሚያስም ስላንቺ ህመም እየተከታተለ ነው ያለው፣ ስላንቺ ጤና እየተከታተለ ነው እሱም ሰጥቷል እና ሌላም ደግሞ ባይገኝ ሌላ ሰው ይሰጣል እንጂ እንደዚህ ማለት የለብሽም እያሉ እንግዲህ እየተቆጧት ይገኛሉ። ኤርሚያስ በመስጠቱም እጅግ ተገርመዋል። እንዴት ሊያደርገው ቻለ በማለት እንግዲህ ሁሉም ተገርሞ ይገኛል ማለት ነው። ሆኖም እንግዲህ ዳግም እና ኑሐሚን ወደ ወይዘሮ ዝናሽ ጋር ይሄዳሉ። ወይዘሮ ዝናሽንም ይጠይቃታል ማለት ነው። እንዴት ነው ይሄ ነገር ሊሆን የቻለው? በዚህ ቦታስ እንዴት ከዚህ መጥቶ ወዴት እንደዚህ ሊተካ ቻለ? በማለት እንግዲህ የአቶ ሰንበቱ ቦታ እየተቀበረው ሰውዬ ማን ነው በማለት አሁንም ወይዘሮ ዝናሽን እየጠየቋት ነው። ወይዘሮ ዝናሽም እኔ የማውቀው ነገር የለም፣ ግን የዛን ቀን አቶ ሰንበቱን የቀበርን ቀን ሬሳውን እንደሚያግዘን ሁለት ሰው እየጠራሁት አለ። ከእነሱ ከሁለቱ ሰው አንድ ሰው የሆነ ነገር አድርጎ ስለሚሆን ያንን ሰው ሄደህ እንድትጠራልኝ እፈልጋለሁ ብላ ትለዋለች ኑሐሚን። ይሄ ነገር እንዴት ነው እንደዚህ ሊሆን የቻለው በማለት እሱም ሲደነግጥ ይሄንንም አላደርግም ብሎ ሲላት እሺ እንደዛ ከሆነ እኔ ወደ ውስጥ እገባለሁ ብላ ስትለው እሺ ይላታል። እንግዲህ የዛን ቀን ካሜራ እንዲቀርጽ ያደረገችው ሰው ሁለት ሰው ነው ማለት ነው። እንግዲህ ከዛ ከሁለቱ ይሄንን ነገር ያቀነባበረውና በዛ ቦታ የተቀበረው ሰውዬ እንግዲህ ማን እንደሆነ በቀጣይ ክፍል የሚወጣ ይሆናል። ለዛሬ እንግዲህ ይሄንን ይመስላል።
እናንተ ደግሞ ሀሳባችሁን ኮሜንት ላይ በማስቀመጥ አስተያየታችሁን ማስቀመጥ ትችላላችሁ። እንግዲህ አቶ ሰንበቱ በህይወት ተርፏል ማለት ነው። ስለዚህ ያ የሞተው ሰውዬ ማን ሊሆን ይችላል? እንዴትስ ነው ይሄ ነገር የተቀናበረውና እዚህ ደረጃ የደረሰው የሚለውን እንግዲህ በቀጣይ ክፍል የምናየውናል። እስከዛ ድረስ እንግዲህ ወይዘሮ ዝናሽና አቶ ሌኩንና አቶ ሰንበቱ በማረፊያ ቤት እንዲቀመጡ ፈርጄባቸዋለሁ ማለት ነው። በቀጣይ መርምሬ እስክመለስ ድረስ ምርመራውን እስካጠናቀቅ ድረስ ይሄንን ይመስላል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉ። ነባሮቹን ኮሜንት ላይ አስተያየታችሁን አስቀምጡ። አዳዲሶቹን እንደዛው እያልኳችሁ እንግዲህ በድጋሚ እስክንገናኝ ድረስ ሁላችንም የእግዚአብሔር ጥበቃ፣ ምሕረት፣ ቸርነት ይብዛልን። እስከዚህ ስለተከታተላችሁኝ ከልብ አመሰግናለሁ። ቀናችሁ ያማረ የተዋበ ይሆንላችሁ። መልካም